ክቡራን አድማጭ ተመልካዮቻችን በሕያው እግዚአብሔር በኢየሱስ ክርስቶስ ፍቅር ሰላም ለእናንተ ይሁን። እኛ ብርሃነ ሥላሴ ኢየሱስ ክርስቶስ የትንሣኤ መልእክተኞች ነን። በዛሬው ዕለት ይዘንላችሁ የቀረብነው መልእክታችን እኛ የሰው ልጆች ቅዱስ ሥጋና ደሙን በእምነት ተካፍለን እንድንበላ እንድንጠጣ የሰጠን በገነት መካከል የተተከለ ሕይወት ዛፍ ቃል ሥጋ የሆነው በትንሣኤ በመካከላችን የተገለጠው ኢየሱስ ክርስቶስ ነው እንጂ እናንተ የእንጨት መስቀል የምትሉት ጣዖት ስለሆነ ሕይወትን የሰጠን የገነት ዛፍ ልትሉት አይገባም በሚል ኃይለ ቃል እንማማራለን። በዚህ እግዚአብሔር ቃል ላይ ያሉትን መልእክት ልታካፍሉን እዚህ ስለቀረቡ ብርሃነ ሥላሴ ኢየሱስ ክርስቶስ የትንሣኤ መልእክተኛ በሕያው እግዚአብሔር ስም ከልብ አመሰግናለሁ። እኔም በሕያው እግዚአብሔር ስም አመሰግናለሁ። መዝገበ ኪዳን ነኝ። እስከ መልእክቱ ፍጻሜ አብሬያችሁ ቆያለሁ። ባለፈው ባስተላለፍነው መልእክታችን እኛ የሰው ልጆች መስራት ያልቻልነውን የጽድቅ ሥራ እስከ መስቀል ሞት በመታዘዝ አከናውነው ከሕግ እርግማን የዋጀን የጠላት ዲያብሎስን ሥራ አፈራርሶ በትንሣኤ ሞትን ድል አድርጎ በክብር በመነሳት የልጅነትን ሥልጣን የሰጠን ቃል ሥጋ የሆነው ኢየሱስ ክርስቶስ ነው እንጂ የእንጨቱ መስቀል ትንሣኤና ሕይወት የሌለው የማይባርክ የማይቀድስ ግዑዝ የእንጨት ጣዖት ስለሆነ የዳንበት ትምክህታችን ነው ልትሉት አይገባም ብለን ሕያው እግዚአብሔር ያዘዘንን መልእክት ወደ እናንተ አድርሰናል። ዛሬ ደግሞ እኛ የሰው ልጆች የምንድንበት ዓለም ሳይፈጠር በአምላክ ልቦና የታሰበ የገነት ዛፍ ማን ነው በሚል መልእክት ከጨለማ ወደ ብርሃን የሚያሻግረንን የሕይወት ቃል ልንሰብካችሁ በፊታችሁ ቀርበናል። ወደ መልእክታችን ስንገባ በክርስቶስ ክርስቲያንን የሚሉ ኦርቶዶክስ የሃይማኖት አባቶች፣ ሊቃውንት፣ ካህናት፣ የወንጌል ሰባኪ መምህራን በነገረ መስቀሉ አስተምሮታቸው ላይ ከሚያነሱት አንዱ በሰማይ ሰልፍ በሆነ ጊዜ ሳጥናኤልና ሰራዊቱ ከመላእክቱ ጋር ተዋጉ። በመጀመሪያም ሰይፍ መዞ የተዋጋው ቅዱስ ሚካኤል ነበር። ነገር ግን ማሸነፍ አልቻለም። ከዛም 10 ነገደ ኪሩቤል 10 ነገደ ሱራፌል ተጨምረው ተዋጉ። አሁንም ማሸነፍ አልቻሉም። ነገደ አርባብን የሚመራው ገብርኤል፣ ነገደ መናብርትን የሚመራው ሩፋኤል፣ ነገደ ስልጣናትን የሚመራው ሱራኤል፣ ነገደ ሊቃናትን የሚመራው ሰዳኬል፣ ነገደ መኳንንትን የሚመራው ሰላቴል፣ ነገደ መላእክትን የሚመራው አናኔል ደግሞ ተጨምረው ተዋጉ። አሁንም ማሸነፍ አልቻሉም። በዚህ ጊዜ ወደ እግዚአብሔር ቀርበው ይህ ስለምንድን ነው የሆነው አሉ። እግዚአብሔርም ሚስጥርን እንድታውቁ ነው፣ ዲያብሎስን የምታሸንፉት በመስቀል ነው ብሎ በትረ መስቀልን ሰጣቸው። ከዚያም የተሰጣቸውን በትረ መስቀል ሲያሳዩት ዲያብሎስ ወደቀ፣ ተሸነፈ ይላሉ። በሰማይም ሰልፍ ሆነ፣ ሚካኤልና መላእክቱ ዘንዶውን ተዋጉ። ቅዱስ ሚካኤል ነው ሰይፉን አስመዝዞ መፋለም የጀመረው። 10 ነገድ ኪሩቤል 10 ነገድ ሱራፌል ተጨምረው ተፋለሙ። ግን ምንም ለውጥ አልመጣም። ነገደ አርባብን የሚመራው ገብርኤል፣ ነገደ መናብርትን የሚመራው ሩፋኤል፣ ነገደ ስልጣናትን የሚመራው ሱራኤል ተጨመሩ። ግን ውጤት አላመጣም። ነገደ ሊቃናትን የሚመራው ሰዳኪኤል፣ ነገደ መኳንንትን የሚመራው ሰላቲኤል፣ ነገደ መላእክትን የሚመራው አናኔል ተጨመሩ። ግን ውጤት አላመጣም። ሳጥናኤል ድል ይነሳቸው ጀመረ። በኋላ ግን ድልን ለምን ለሱ ሰጠ ብለው ወደ ጌታ ቢያመለክቱ ምስጢሩን እንድታውቁ ነው። ድል የሚነሳበት ምስጢር ይሄ ነው። ወደፊትም በውጊያዎች ውስጥ መናፍስት አሉ። መናፍስትን ድል የምትነሳው ስጋና ደም አይደለም፣ ውስጥ ረቂቅ ነገር ስለሆነ ኃይል የሚነሳበትን ምስጢር እንድታውቁ ነው ብሎ ስሙ የተጻፈበትን የብርሃን መስቀልን በሰጣቸው ጊዜ ያን ሲያሳዩት ጥንተ ጠላት ሰይጣን ወደቀ። ጠላታችን ክብር ይግባው ጌታችን። በዚህ አስተምሮት ላይ እርስዎ ምን ይላሉ? አመሰግናለሁ። በክርስቶስ ክርስቲያን የሚሉ የሰው ልጆች በተለይ የኦርቶዶክስ ሃይማኖት አባቶች፣ ሊቃውንት፣ ካህናት፣ የወንጌል ሰባኪ መምህራን ከእግዚአብሔር ከቃሉ የወጣ በወንጌል የሌለ ቅዱሳን ሐዋርያት ያላስተማሩት ያልሰበኩት ስለ ነገረ መስቀሉ ምዕመን ተከታዮቻቸውን እንዲህ ብለው ይሰብካሉ። መስቀሉ በፍጥረት ሁሉ የታተመ ጠላት ዲያብሎስን ድል የምናደርግበት፣ በሰማይ ቅዱሳን መላእክት ከጠላት ዲያብሎስ ጋር በተዋጉበት ሰዓት አስቀድሞ ሕያው እግዚአብሔር ቅዱሳን መላእክት ጠላት ዲያብሎስን ድል እንዲያደርጉት በክንፎቻቸው ላይ ያተመው ለእያንዳንዳቸው በትረ መስቀል አድርጎ የሰጣቸው እያሉ የእንጨቱ መስቀል ለቅዱሳን መላእክት ጠላት ዲያብሎስን ድል እንዲያደርጉት የሚረዳቸው ኃይላቸው፣ ትምክህታቸው የሚያከብሩት ቅዱስ ዕፅ ነው እያሉ ቃል ሥጋ የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስን ክደውት ክፉና ደግ የሚያስታውቀውን ዛፍ በልተው እስከ ዛሬ ድረስ የእንጨቱን መስቀል እያመለኩ በሕግ እርግማን ወድቀው ይኖራሉ። እንግዲህ ሳጥናኤል ከክብሩ ከዙፋኑ የወደቀው ከእግዚአብሔር መቅደስ የወጣው የእግዚአብሔርን ክብር ፈልጎ እኔ የፍጥረት ሁሉ አምላክ ነኝ በማለቱ እግዚአብሔር በኃይል በስልጣኑ ጠላት ዲያብሎስን ከክብሩ ከዙፋኑ ጣለው። በመጨረሻም ቃል ሥጋ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ እኛን የሰው ልጆች ለማዳን በመስቀል ላይ ተሰቅሎ በስቅለቱ ጠርቆ አስወገደው። ለዛ ነው በመጽሐፍ ቅዱስ ትንቢተ ኢሳይያስ ምዕራፍ 14 ቁጥር 12 ላይ
አንተ የንጋት ልጅ አጥቢያ ኮከብ ሆይ እንዴት ከሰማይ ወደቅ? አሕዛብን ያረከስክ እንዴት እስከ ምድር ድረስ ተቆረጥክ ያለው። እንግዲህ እነዚህ የኦርቶዶክስ ሃይማኖት አባቶች፣ የወንጌል ሰባኪ መምህራን ቅዱሳን መላእክት ከጠላት ዲያብሎስ ጋር ሲዋጉ ብዙ ጊዜ የተሸነፉት ቅዱሳን መላእክት ናቸው ይላሉ። ስለዚህ ቅዱሳን መላእክት በጠላት ዲያብሎስ ድል ከተደረጉ ከክብራቸው ወድቀዋል ማለት ነው። ነገር ግን ቅዱሳን መላእክት ከጠላት ዲያብሎስ ጋር የሚዋጉት እርስ በርሳቸው ፊት ለፊት ቆመው ሳይሆን በእኛ በሰው ልጆች ልቦና ላይ አድረው ነው። መጀመሪያም ቅዱሳን መላእክት የመንፈስ ቅዱስ ኃይል የብርሃን ልጆች ስለሆኑ እንደ ሰው በሥጋ ሕግ ለኃጢአት አይገዙም፣ በደል ኃጢአትን አይሰሩም። ነገር ግን ቅዱሳን መላእክት እኛን የሰው ልጆች ለማዳን ይላካሉ እንደተባለው ቅዱሳን መላእክት በእኛ በሰው ልጆች ላይ አድረው ጠላት ዲያብሎስን ይዋጋሉ፣ ያሸንፋሉ፣ የሰውን ልጆች ይባርካሉ፣ ይቀድሳሉ። በመጽሐፍ ቅዱስ ዮሐንስ ራእይ ምዕራፍ 12 ላይ በሰማይ ሰልፍ ሆነ፣ ቅዱስ ሚካኤልና መላእክቱ ዘንዶውን ተዋጉት፣ ዘንዶውም ከመላእክቱ ጋር ተዋጋቸው፣ አልቻላቸውም። ዓለምን ሁሉ የሚያስተው ዲያብሎስና ሰይጣን የተባለው ታላቁ ዘንዶ እርሱም የቀደመው እባብ ወደ ምድር ተጣለ፣ መላእክቱም ከእርሱ ጋር ተጣሉ። ቅዱሳን መላእክት ከበጉ ደም ከምስክራቸው ቃል የተነሳ ድል ነሱት ይላል። እንግዲህ የኦርቶዶክስ ሃይማኖት አባቶች ይህን የመጽሐፍ ቅዱስ ቃል በሥጋዊ አእምሮ አረዳድ ተረድተው መስቀሉ ጠላት ዲያብሎስን ድል የምናደርግበት፣ ቅዱሳን መላእክት ጠላት ዲያብሎስን ከነሰራዊቱ ድል ያደረጉበት እያሉ ከቅዱሳን መላእክት በላይ የእንጨቱ መስቀል ጠላት ዲያብሎስን ድል የምናደርግበት ትምክታችን፣ ኃይላችን ነው እያሉ የእንጨቱ መስቀል እያመለኩ በበደል በኃጢአት ወድቀው ይኖራሉ። እንግዲህ የኦርቶዶክስ ሃይማኖት አባቶች፣ ሊቃውንት፣ ካህናት፣ የወንጌል ሰባኪ መምህራን ያስተውሉ። የእንጨቱ መስቀል ቅርጹ በፍጥረት ሁሉ የታተመ ኃይልን የሚሰጥ ከሆነ በአዳም ላይ ለምን ኃይሉን አልገለጠም? አዳም ወዲያውኑ በጠላት ዲያብሎስ ተታሎ ለምን ወደቀ? እንዲሁም የመስቀሉ ቅርጽ ጠላት ዲያብሎስን ከነሰራዊቱ ድል እንዲያደርጉት በቅዱሳን መላእክት የታተመ ከሆነ ለምን ቅዱሳን መላእክት አዳምን ከወደቀበት በደል ኃጢአት አላዳኑትም? መጀመሪያ የእንጨቱ መስቀል ከመላእክት ዓለም ጀምሮ የመንፈስ ቅዱስ ኃይል የሚገለጥበት ከሆነ እኛ የሰው ልጆች ከወደቅንበት በደል ኃጢአት እንድንበት ዘንድ ለምን በቅዱሳን ነቢያት በኩል ምልክቱን አልተሰጠንም? እንግዲህ እናስተውል። መስቀልና የእንጨቱ መስቀል ቅርጽ ሁለቱ የተለያዩ ናቸው። መስቀል ቃል ሥጋ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ እኛን የሰው ልጆች ለማዳን በመስቀል ላይ ተሰቅሎ ያቀረበው የተወደደ የፍቅር መስዋዕት ነው። እንግዲህ ቅዱስ ዮሐንስ በራእዩ በሰማይ ሰልፍ ሆነ፣ ቅዱስ ሚካኤልና መላእክቱ ዘንዶውን ተዋጉት፣ ዘንዶውም ከመላእክቱ ጋር ተዋጋቸው፣ አልቻላቸውም ማለቱ ቃል ሥጋ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ የእኛን የሰው ልጆች በደል ኃጢአት ተሸክሞ በመስቀል ላይ ተሰቅሎ ባፈሰሰው ክቡር ደሙ ቤዛ በመሆን እኛን የሰው ልጆች ባርኮ ቀድሶ በትንሣኤው ሞትን ድል አድርጎ የእግዚአብሔር ልጅነትን ሰጠን ማለቱ ነው። እንዲሁም ቅዱሳን መላእክት ከበጉ ደም ከምስክራቸው ቃል የተነሳ ጠላት ዲያብሎስን ድል ነሱት ማለቱ ደግሞ ከትንሣኤ በኋላ ቅዱሳን መላእክት በቅዱሳን ሐዋርያት ላይ አድረው በልጁ በኢየሱስ ክርስቶስ ደም በአሕዛብ መካከል የነበረውን ጠላት ዲያብሎስን ድል አድርገው ባረኩ፣ ቀደሱ ማለት ነው። እንግዲህ እናስተውል። ቅዱሳን መላእክት ከእንጨቱ መስቀል ጋር ምንም ኅብረት፣ አንድነት የላቸውም። መጀመሪያም ቅዱሳን መላእክት በቅዱሳን ሐዋርያት ላይ አድረው የእንጨቱን መስቀል በእጃቸው ጨብጠው አሕዛብን አልባረኩም፣ አልቀደሱም። ስለዚህ ቅዱሳን መላእክት ጠላት ዲያብሎስን ድል የሚያደርጉት የሚዋጉት በእምነት በእኛ በሰው ልጆች ልቦና ላይ አድረው በልጁ በኢየሱስ ክርስቶስ ደም ነው እንጂ በእንጨቱ መስቀል አይደለም። እውነት ነው። በእኛ በሰው ልጆች ላይ ለዘመናት ተጽፎብን ከነበረው የኃጢአት ውርስ፣ ከዲያብሎስ ባርነት፣ ከሞት ፍርድ ነፃ ሊያወጣን የሚችል ሊታደገን የሚችል ቃል ሥጋ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው እንጂ መላእክትም እንኳን የሰው ልጆችን የባረኩት የቀደሱት ከኢየሱስ ክርስቶስ ከደሙ መስዋዕትነት ነው እንጂ በራሳቸው ኃይል ወይም የእንጨት መስቀል በእጃቸው ይዘው አልባረኩም፣ አልቀደሱም። ቅዱሳን መላእክትም በሰው እጅ እንደተሰራው በግዝፈት እንዳለው የእንጨት መስቀል በእጃቸው ይዘው የሚዞሩ አይደሉም። እንዲሁም ደግሞ ኦርቶዶክሳውያን እግዚአብሔር ኪሩቤልና ሱራፌልን ሲፈጥር በትምህርተ መስቀል አምሳል ፈጥሯቸዋል ይላሉ። የእንጨቱ መስቀል ለቅዱሳን መላእክትም ኃይላቸው የሚያከብሩት ነው ይላሉ። ለዚህም መነሻ የሚያደርጉት የመጽሐፍ ቅዱስ ቃል በትንቢተ ኢሳይያስ ምዕራፍ 6 ቁጥር 2 ላይ ሱራፌልም እግዚአብሔር በቆመበት ተራራ ላይ ቆመው ነበር፣ ለእያንዳንዳቸውም 6 ክንፍ ነበራቸው፣ በሁለት ክንፉም ፊቱን ይሸፍን ነበር፣ በሁለት ክንፉም እግሮቹን ይሸፍን ነበር፣ በሁለት ክንፉም ይበሩ ነበር ይላል። እንግዲህ ከዚህ የመጽሐፍ ቅዱስ ቃል እንደምንረዳው ቅዱሳን መላእክት በሁለት ክንፋቸው ይበራሉ ማለት እንደ ርግብ ክንፋቸውን ዘርግተው ከሰማይ ወደ ምድር ከምድር ወደ ሰማይ ይወጣሉ ይወርዳሉ ማለት አይደለም።
በሁለት ክንፋቸው ይበራሉ ማለት በተሰጣቸው ጸጋ እግዚአብሔርን ያገለግላሉ፣ ወደ ሰው ልጆች ይላካሉ ማለት ነው እንጂ ቅዱሳን መላእክት በሰማይ በምድር በሙላትነት ያሉ ሄዱ መጡ የማይባሉ ረቂቃን የእግዚአብሔር ሰራዊት ናቸው። ስለዚህ ቅዱሳን መላእክት የሰው ልጆች ትምህርተ መስቀል እየሰሩ የእንጨቱን መስቀል ኃይላችን ቤዛችን ነው የሚሉትን ከጣዖት አምልኮት ውጡ ይላሉ እንጂ ቅዱሳን መላእክት የእንጨቱን መስቀል ኃይላቸው ጠላትን ድል የሚያደርጉበት ምልክት አይደለም። ቅዱሳን መላእክት ከእንጨቱ መስቀል ከምልክቱ ህብረት የላቸውም። ወደ ቀጣዩ መልእክታችን ስንገባ በክርስቶስ ክርስቲያንን የሚሉ የኦርቶዶክስ ሃይማኖት አባቶች የእንጨቱን መስቀል አዳምን ከውድቀቱ ለማዳን ዓለም ሳይፈጠር በአምላክ ልቦና ታስቦ ይኖረ፣ አዳም ክፉና ደጉ ከሚያስታውቀው ዛፍ በልቶ ስለሞተ ኢየሱስ ክርስቶስ የተሰቀለበት የእንጨቱ መስቀል የነፍሳችን መዳኛ ቤዛችን የህይወት ዛፍ የተባረከ የተቀደሰ ቅዱስ ዕፅ ነው በማለት ያከብሩታል፣ ያመልኩታል። በዚህ ላይ እርስዎ ምን ይላሉ? እንግዲህ በክርስቶስ ክርስቲያን የሚሉ የሰው ልጆች በተለይ የኦርቶዶክስ ሃይማኖት አባቶች መስቀሉ እኛን የሰው ልጆች ለማዳን ዓለም ሳይፈጠር በአምላክ ልቦና ውስጥ የታሰበ በመጨረሻም ትንቢት የተፈጸመበት አዳም ክፉና ደግ የሚያስታውቀውን ዛፍ በልቶ ስለሞተ ኢየሱስ ክርስቶስ በገነት ዛፍ በዕፀ መስቀሉ ተሰቅሎ አዳምን አዳነው እያሉ የእንጨቱ መስቀል ወደ ገነት የምንደርስበት የገነት ቁልፍ የህይወት ዛፋችን ነው እያሉ ህይወት እስትንፋስ የሌለውን የእንጨቱን መስቀል የገነት ባለቤት አድርገውት እያመለኩ እስከ ዛሬ ድረስ በበደል በኃጢአት ወድቀው ይኖራሉ። እንግዲህ እናስተውል። የእንጨቱ መስቀል ከገነት ህይወት ጋር ምንም መጋጠም አንድነት የለውም። ገነት ማለት እኛ የሰው ልጆች በእምነት በእግዚአብሔር ቃል በጸጋ መሞላት ማለት ነው። እግዚአብሔር አምላክ በኤደን የተከላት ገነት የተባለችው በአዳም ሰውነት ያዘጋጃት ቅድስት መቅደሱ ናት። በገነት መካከል የተተከለው የሕይወት ዛፍ የተባለው ደግሞ የመጀመሪያው ቃል ኢየሱስ ክርስቶስ ነው። ለዛ ነው የእግዚአብሔር ቃል በገነት መካከል ይመላለስ ነበር የተባለው። እንዲሁም ክፉና ደግን የሚያስታውቀው ዛፍ የተባለው አትብላ የሚለው የእግዚአብሔር ቃል ነው። እንግዲህ ዛፍ የተባለው ማን ነው ስንል በመጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 15 ቁጥር 1 ላይ ኢየሱስ ክርስቶስ እውነተኛው የወይን ግንድ እኔ ነኝ፣ ገበሬው አባቴ ነው ይላል። እንግዲህ እዚህ ላይ የወይን ግንድ ዛፍ የተባለው ቃል ሥጋ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እንዲሁም መልካም ዛፍ መልካም ፍሬ ያደርጋል፣ ክፉም ዛፍ ክፉ ፍሬ ያደርጋል እንዳለው እዚህ ላይ ዛፍ የተባለው መልካም ክፉም የሚያደርገው የሰው ልጅ ነው። ስለዚህ በገነት መካከል የተተከለው የሕይወት ዛፍ የተባለው ቃል ሥጋ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስና ቃል ሥጋ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስን በማመን በገነት የሚኖሩት የሰው ልጆች ናቸው። ስለዚህ በገነት መካከል የሚበቅሉት ዛፎች ፍቅር፣ ሰላም፣ አንድነት ናቸው እንጂ በምድር ላይ እንደሚበቅሉት የተለያዩ ዛፎች አይደለም። እንግዲህ ኦርቶዶክሳውያን ያስተውሉ። ገነት በምድር ላይ የተተከለች በቦታ የምትወሰን በተራራ በዛፍ የተከበበች ፏፏቴ ያለባት የአትክልት ስፍራ አይደለችም። ገነት እኛ የሰው ልጆች በአንድነት በፍቅር የምንሰራት የእግዚአብሔር ቤተ መቅደስ ናት። በመጽሐፍ ቅዱስ ዮሐንስ ራእይ ምዕራፍ 22 ቁጥር 14 ላይ ወደ ሕይወት ዛፍ ለመድረስ ስልጣን እንዲኖራቸው በደጆቿም ወደ ከተማይቱ እንዲገቡ ልብሳቸውን የሚያጡ ብፁዓን ናቸው ይላል። እንግዲህ የሕይወት ዛፍ የተባለው ቃል ሥጋ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው እንጂ ኦርቶዶክሳውያን መስቀል የሚሉት እንጨት አእምሮ፣ ሕሊና፣ ሕይወት እስትንፋስ የሌለው የማይበላ የማይጠጣ ግዑዝ የእንጨት ጣዖት ስለሆነ የሕይወት ዛፍ ልንለው አይገባም። በመጀመሪያ በገነት መካከል የተተከለ በዘመኑ ፍጻሜ በገነት በመቅደሱ በሥጋው የተገለጠው ዘላለማዊ የሕይወት ዛፋችን ቃል ሥጋ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። እንግዲህ የእንጨቱ መስቀል አይሁዳውያን ከምድር ከበቀሉ ዛፎች በእጃቸው ቆርጠው የሰሩት አእምሮ፣ ሕሊና፣ ሕይወት እስትንፋስ የመንፈስ ቅዱስ ኃይል የሌለው ግዑዝ የእንጨት ጣዖት ስለሆነ ኦርቶዶክሳውያን የእንጨቱን መስቀል የሕይወት ዛፍ የገነት ቁልፋችን ብለው ማምለካቸው ከመቀሰፍ ከመርከስ ውጭ ወደ እግዚአብሔር መንግሥት ሊገቡ አይችሉም፣ አይባረኩም፣ አይቀደሱም። ስለዚህ ዓለም ሳይፈጠር በእግዚአብሔር ዘንድ የነበረ እኛን የሰው ልጆች ለማዳን በደሙ ቤዛነት የተመረጠ በመጨረሻ በሥጋው የተገለጠው መለኮት ኢየሱስ ክርስቶስ ነው እንጂ የእንጨቱ መስቀል አይደለም። እውነት ነው። በገነት መካከል የተተከለው የሕይወት ዛፍ የተባለው ቃል ሥጋ የሆነው ኢየሱስ ክርስቶስ ነው እንጂ በምድር እንደሚበቅሉት የጽድ፣ የዝግባ፣ የብርቱካን፣ የማንጎ አይነት የመሳሰሉ ዛፎች አይደሉም በገነት የሚበቅሉት። ገነትን እንደ ምድራዊ አትክልት ስፍራ ልናስበው አይገባም። ሌላው ደግሞ ኦርቶዶክሳውያን የእንጨቱን መስቀል አዳምን ለማዳን ዓለም ሳይፈጠር ከቅድስት ድንግል ማርያም ቀጥሎ በአምላክ ልቦና የታሰበ የነፍሳችን መዳኛ ቤዛችን ነው እያሉ ያከብሩታል፣ ያመልኩታል።
እንግዲህ አዳም የእግዚአብሔርን ሕግ ተላልፎ በኃጢአት በበደል ከወደቀ በኋላ በእግዚአብሔር ዘንድ አዳምን ለማዳን ለመዋጀት የሚችል ከፍጥረታት ወገን ባለመኖሩ እኛን የሰው ልጆች ወድቀን ከነበርንበት ከኃጢአት ከበደል የሚያነሳን ራሱ መለኮት ኢየሱስ ክርስቶስ በስጋው ተገልጦ እንደሆነ በሁሉም የትንቢት መጽሐፍቶች ተገልጧል። ለምሳሌ በትንቢተ ሕዝቅኤል ምዕራፍ 37 ከቁጥር 26 ጀምሮ ብናይ የሰላም ቃል ኪዳን ከእነርሱ ጋር አደርጋለሁ፣ የዘላለም ቃል ኪዳን ይሆንላቸዋል፣ እኔም ባርካቸዋለሁ፣ አበዛቸዋለሁ፣ መቅደሴንም ለዘላለም በመካከላቸው አኖራለሁ፣ ማደሪያዬም በላያቸው ላይ ይሆናል፣ እኔም አምላክ እሆናቸዋለሁ፣ እነርሱም ሕዝብ ይሆኑኛል። መቅደሴንም ለዘላለም በመካከላቸው በሆነ ጊዜ እስራኤልን የምቀድሰው እኔ እግዚአብሔር እንደሆንኩ አሕዛብ በዚያ ያውቃሉ ይላል። እንግዲህ የእኛን የሰው ልጆች በደል ኃጢአት ተሸክሞ በመስቀል ላይ ተሰቅሎ ክቡር ደሙን አፍሶ የባረከን የቀደሰን የሰላም የምህረት ቃል ኪዳን መስርቶ የዘላለምን ሕይወት የሰጠን ቃል ሥጋ የሆነው ኢየሱስ ክርስቶስ ነው እንጂ የእንጨቱ መስቀል ቃል ኪዳን የለውም፣ አይባርክም፣ አይቀድስም። በመጽሐፍ ቅዱስ በአንደኛ የጴጥሮስ መልእክት ምዕራፍ 1 ቁጥር 18 ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውር እንደሌለው እንደ በግ ደም በክቡር የኢየሱስ ክርስቶስ ደም እንደተዋጃችሁ ታውቃላችሁ። ዓለም ሳይፈጠር እንኳን አስቀድሞ ታወቀ። ነገር ግን እምነታችሁና ተስፋችሁ በእግዚአብሔር ይሆን ዘንድ ከሙታን ባስነሳው ክብርንም በሰጠው በእግዚአብሔር በእርሱ ስለምታምኑ ስለ እናንተ በዘመኑ መጨረሻ ተገለጠ እንዳለ ዓለም ሳይፈጠር የታወቀው እኛ የሰው ልጆች ከሕግ እርግማናችን የምንድንበት ለእኛ ለምናምን በዘመኑ መጨረሻ የተገለጠው በኢየሱስ ክርስቶስ በደሙ መስዋዕት በሞትና በትንሣኤው የተሰጠን የዘላለም ሕይወት ነው እንጂ የእንጨቱ መስቀል አዳምን ለማዳን ዓለም ሳይፈጠር የታሰበ ነው ተብሎ በመጽሐፍ ቅዱስ በብሉይ ኪዳን በትንቢትም መጽሐፍት በአዲስ ኪዳንም መጽሐፍት አልተገለጸም። ወደ ቀጣዩ መልእክታችን ስንገባ በክርስቶስ ክርስቲያንን የሚሉ የኦርቶዶክስ የሃይማኖት አባቶች የእንጨቱ መስቀል አዳምን ከውድቀቱ ለማዳን ዓለም ሳይፈጠር በአምላክ ልቦና ታስቦ ይኖረ አዳም መልካሙና ክፉን ከሚያስታውቀው ዛፍ በልቶ ስለሞተ ኢየሱስ ክርስቶስ የተሰቀለበት የእንጨቱ መስቀል የነፍሳችን መዳኛ ቤዛችን የሕይወት ዛፍ የተባረከ የተቀደሰ ቅዱስ ዕፅ ነው በማለት ያከብሩታል፣ ያመልኩታል። ክርስቶስ መንበሩ ነው። መስቀል የክርስቶስ መንበር ነው። ወዲህም መቅደስ ይባላል። መቅደስ ቅዱስ ጳውሎስ ዕብራውያን ምዕራፍ 9 ቁጥር 12 ላይ እንደተናገረ ክርስቶስ ግን ሊቀ ካህናት ሆኖ ለምትሻለው ነገር ለመንግስተ ሰማያት ለአዲስ ርስት ለመንግስተ ሰማያት ሰው ሆኖ በመጣ ጊዜ የሰው እጅ ወዳልሰራት መቅደስ የገዛ ደሙን ይዞ ገባ ይላል። አንድ ግን የሰው እጅ ያልሰራው መቅደስ የተባለ መስቀል ነው። መስቀል የሰው እጅ ያልሰራው መቅደስ ለምን ይባላል? መቅደስ የተባለበት ምክንያት በመቅደስ መስዋዕት እንደሚቀርብ ሁሉ ክርስቶስም በዚህ መስቀል ላይ መስዋዕት አቅርቦበታል፣ ቅዳሴ ቀድሶበታል፣ ስጋውን ፈትቶበታል፣ ደሙን ቀድቶበታል። ስለዚህ መስቀል መቅደስ ነው ማለት ነው። በዚህ ላይ እርስዎ ምን ይላሉ? እንግዲህ የኦርቶዶክስ ሃይማኖት አባቶች፣ ሊቃውንት፣ ካህናት፣ የወንጌል ሰባኪ መምህራን የእንጨቱ መስቀል ኢየሱስ ክርስቶስ የተሰቀለበት የባረከው የቀደሰው የክብሩ መገለጫ መቅደሱ ነው እያሉ ከኪሩቤል መልአክ ጋር አንድ አድርገውት ኢየሱስ ክርስቶስ የሰጣቸውን ጸጋ አቃለው ቤተ መቅደሳቸውን አፍርሰው የእንጨቱ መስቀል የኢየሱስ ክርስቶስ የክብሩ መገለጫ ቤተ መቅደሱ ነው እያሉ እያመለኩ እስከ ዛሬ ድረስ በጨለማ ቀንበር ታስረው ይኖራሉ። እንግዲህ ኦርቶዶክሳውያን የእንጨቱ መስቀልና ቤተ መቅደስን ይለዩ። የእግዚአብሔር ቤተ መቅደስ እኛ የሰው ልጆች በእምነት የምንሰራው ሰላም፣ ፍቅር፣ አንድነት ነው። ነገር ግን ኦርቶዶክሳውያን የመንፈስ ቅዱስ ኃይል ሕይወት እስትንፋስ የሌለውን ፍቅር፣ ሰላም መስጠት የማይችለውን ግዑዝ የሆነውን የእንጨቱን መስቀል የእግዚአብሔር የክብሩ መገለጫ ቤተ መቅደሱ ነው ይሉታል። ለዚህም መነሻ የሚያደርጉት የመጽሐፍ ቅዱስ ቃል ዕብራውያን ምዕራፍ 9 ከቁጥር 11 እስከ 12 ኢየሱስ ክርስቶስ በትንሣኤው ሊቀ ካህናት ሆኖ በምትበልጠውና በምትሻል በሰው እጅ ባልተሰራች ማለትም ከዚህ ፍጥረት ባልሆነች ድንኳን በገዛ ደሙ ወደ ቅድስት ገባ እንጂ በጥጆች በፍየሎች ደም አይደለም ስለሚል ነው። እንግዲህ ኦርቶዶክሳውያን ከዚህ መጽሐፍ ቅዱስ ቃል ተነስተው በብሉይ ኪዳን በጉ የሚሰዋው በሙሴ ድንኳን በሰለሞን ቤተ መቅደስ እንደሆነው ኢየሱስ ክርስቶስ እኛን የሰው ልጆች ለማዳን የተሰዋበት ቤተ መቅደስ የእንጨቱ መስቀል ነው እያሉ የእንጨቱ መስቀል ኢየሱስ ክርስቶስ የነገሰበት ቤተ መቅደሱ ነው እያሉ እስከ ዛሬ ድረስ እያመለኩ በበደል በኃጢአት ወድቀው ይኖራሉ። እንግዲህ ኦርቶዶክሳውያን ያስተውሉ። ኢየሱስ ክርስቶስ አይሁዳውያንን ይህን ቤት አፍርሱት በሶስተኛው ቀን አነሳዋለሁ እሰራዋለሁ ያለው
የእንጨቱን መስቀል ነው ወይስ የአዳምን ሰውነት? የአዳምን ሰውነት። እንዲሁም ኢየሱስ ክርስቶስ በትንሣኤ እንደ ኪሩቤል መላእክት ትሆናላችሁ ብሎ ቤተ መቅደሱ ያደረገን እኛን የሰውን ልጆች ነው ወይስ የእንጨቱን መስቀል? እኛን የሰውን ልጆች። እኛን የሰውን ልጆች። እንግዲህ ኢየሱስ ክርስቶስ በትንሣኤው ሊቀ ካህናት ሆኖ ከዚህ ፍጥረት ባልሆነች ድንኳን የዘላለማዊ ቤዛነትን አግኝቶ በገዛ ደሙ ወደ ቅድስ ገባ ማለቱ ኢየሱስ ክርስቶስ ይህን ቤት አፍርሱት በሦስተኛው ቀን አነሳዋለሁ በማለት በመስቀል ላይ ተሰቅሎ ባፈሰው ክቡር ደሙ ማንም ፍጥረት መስራት ያልተቻለውን የቅድስና ስራ ሰርቶ በትንሣኤው የክብሩ መገለጫ ቤተ መቅደሱ ያደረጋቸው ከዚህ ፍጥረት በእምነት የተለዩትን ቅዱሳን ሐዋርያትን ነው ማለቱ ነው። እንግዲህ የእንጨቱ መስቀል እንደ ቅዱሳን ሐዋርያት በእምነት በኢየሱስ ክርስቶስ መባረክ መቀደስ ስለማይችል የኢየሱስ ክርስቶስ ቤተ መቅደስ ሊሆን አይችልም። ስለዚህ ኢየሱስ ክርስቶስ የተሰዋበት ቤተ መቅደስ በእምነት ስቅለቱን በተካፈሉት በቅዱሳን ሐዋርያት አካል ላይ ነው። እንዲሁም ቅዱስ ሥጋና ደሙ የተዘጋጀበት መሰዊያ መለኮት በሥጋው ተገልጦ ለመስቀል ሞት በታዘዘው በኢየሱስ ክርስቶስ አካል ላይ ነው። እንግዲህ ቅዱሳን ሐዋርያት የኢየሱስ ክርስቶስን አካል በእምነት ስለሚካፈሉት ቅዱስ ሥጋና ደሙ የተዘጋጀበት መሰዊያና ኢየሱስ ክርስቶስ የተሰቀለበት ቤተ መቅደስ አንድ አካል ነው። እንግዲህ ኦርቶዶክሳውያን ያስተውሉ። የእንጨቱ መስቀል ሕይወት፣ እስትንፋስ፣ አእምሮ፣ ሕሊና፣ ልቦና፣ እምነት፣ ነፍስ፣ ሥጋ የሌለው ስለሆነ የእግዚአብሔር ማደሪያ ቤተ መቅደሱ ሊሆን አይችልም። ስለዚህ የእግዚአብሔር ማደሪያ የክብሩ መገለጫ የሆነው እኛ የሰው ልጆች ነን። እዚህ ጋር ማንሳት እንፈልገው ኢየሱስ ክርስቶስ ቅዱሳን ሐዋርያትን በእኔ የሚያምን እኔም በእርሱ እርሱም በእኔ ይኖራል እንዳለው ኢየሱስ ክርስቶስ ማንም ፍጥረት ሊሰራ ያልቻለውን የጽድቅ ስራ በስቅለቱ አከናውኖ በገዛ ደሙ የዋጀን ዳግም ከውሃና ከመንፈስ በመወለድ በትንሣኤ አዲስ ፍጥረት አድርጎ የፈጠረን ከዚህ ፍጥረት ያልሆን ቤተ መቅደሱ የክብሩ መገለጫ ዙፋኑ ያደረገን የእግዚአብሔርን ልጅነት ያገኘን እኛን ነው እንጂ የእንጨቱ መስቀል በእምነት ስቅለቱን ተካፍሎ ሊባረክ ሊቀደስ ስለማይችል የመንፈስ ቅዱስ ማደሪያ ሊሆን አይችልም። ለዚህ ነው በመጽሐፍ ቅዱስ በትንቢተ ኢሳይያስ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ነው፣ የምትሰሩልኝ ቤት ምን አይነት ነው? የማርፍበት ስፍራ ምንድን ነው? እነዚህን ሁሉ እጄ ሰርታለችና፣ ነገር ግን ወደዚህ ወደ ትሑቱ መንፈሱም ወደ ተሰበረ በቃሌም ወደሚንቀጠቀጠው እመለከታለሁ ያለው። ስለዚህ ሰማይ ዙፋኔ ነው አለ እንጂ የእንጨቱ መስቀል ዙፋኔ ነው አላለም። ሰማይ ዙፋኔ ነው ማለቱ በቅዱሳን መላእክቱ በኪሩቤል በሱራፌል እንዲሁም ደግሞ ከውሃና ከመንፈስ በመወለድ የእግዚአብሔር ልጅነት ባገኙ በቅዱሳን ሐዋርያት ላይ የከበርኩ የነገስኩ ፍጥረታትን የሚገዛ አምላካችሁ ነኝ ማለቱ ነው። እንዲሁም ደግሞ ኦርቶዶክሳውያን በብሉይ ኪዳን የሙሴ በትር እንጨት ነው፣ ነገር ግን ባህርን ከፍሏል፣ ውሃን ከአለት ድንጋይ አፍልቋል፣ ብዙ ተአምራትን አድርጓል ይላሉ። የሙሴ በትርና የአሮን በትር የእንጨቱ መስቀል ምሳሌዎች ናቸው ይላሉ። እንግዲህ የእንጨቱ መስቀል በኢየሱስ ክርስቶስ ደም የከበረ ስለሆነ ከሙሴ በትር በላይ ተአምራትን ያደርጋል፣ የተባረከ የተቀደሰ እንጨት ነው እያሉ ያከብሩታል። ነገር ግን በብሉይ ኪዳን በትንቢትና በምሳሌ የተገለጠው ሊመጣ ስላለው ስለ ኢየሱስ ክርስቶስ የማዳኑ ስራና የሰው ልጆችም ስለሚሰጣቸው ጸጋ፣ ክብር የእግዚአብሔርን ቤተ መቅደስ እንደሚሆኑ ነው እንጂ ስለ እንጨቱ መስቀል ኃይል ስለማድረግ ተአምራት ስለማድረግ የተገለጸ አይደለም። እነርሱ ተአምራት አደረገ የሚሉት የሙሴ በትር እንኳን እግዚአብሔር ከእጅ ጣላት ባለው ጊዜ እባብ መሆኗ ምሳሌነቱ የሰው ልጆች በገነት ሳሉ የእባቡን ምክር ሰምተው የእግዚአብሔርን ሕግ በመተላለፋቸው ከእግዚአብሔር ጸጋ ከክብር መውደቃቸውን በዚህም የእባቡን መልክ የእባቡን ክፉ ባህሪ መውረሳቸውን የሚያመለክት ነው። እንዲሁም ደግሞ በእጅህ ያዛት ባለው ጊዜ ተመልሶ በትር መሆኑ የእግዚአብሔር ክንድ ተብሎ በተገለጸ በልጁ በኢየሱስ ክርስቶስ ዳግም ከወደቅንበት ከኃጢአት ከበደል አንስቶ የቀደመውን መልካችንን ክብራችንን መለሰልን ማለት ነው። ስለዚህ እባብ የተባለው በኃጢአት በበደል የወደቀው የአዳም ሰውነት ሲሆን ዳግም ተመልሶ በትር የሆነው ኢየሱስ ክርስቶስን በማመን ዳግም የተወለደው አዲሱ ሰውነት ነው። እንዲሁም በኦሪት ዘጸአት ምዕራፍ 17 ቁጥር 6 ላይ እግዚአብሔር እኔ በኮሬብ በዓለቱ ላይ ቆማለሁ፣ አንተም ዓለቱን ትመታለህ፣ ሕዝቡም ውሃ ይጠጣ ዘንድ ይወጣል ይላል። እንግዲህ ሙሴ በበትሩ ዓለቱን ሲመታ ውሃ መፍለቁ በትሯ ተአምራት ታደርጋለች ማለት ሳይሆን በመጽሐፍ ቅዱስ በአንደኛ ቆሮንቶስ ምዕራፍ 10 ላይ ሁሉም ያንን መንፈሳዊ መብል በሉ፣ ሁሉም ያንን መንፈሳዊ መጠጥ ጠጡ፣ ይከተላቸው ከነበረው ከመንፈሳዊ ዓለት ጠጥተዋልና ያም ማለት ክርስቶስ ነው እንዳለው ሙሴ በበትሩ ዓለቱን በመታው ጊዜ ውሃው መፍለቁ በእምነት ከኢየሱስ ክርስቶስ ጋር ህብረት ማድረጉን እንዲሁም በዮሐንስ ወንጌል ምዕራፍ 6 የሕይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ ከቶ አይራብም፣
በእኔም የሚያምን ሁልጊዜ ከቶ አይጠማም እንዳለው አለት የተባለው ክርስቶስ የሕይወትን ውሃ እንደሰጣቸው የሚያመለክት ነው። ስለዚህ ባህርን የከፈለው ከአለት ድንጋይ ውሃን ያፈለቀው ተአምራትን ያደረገው የሙሴ በትር ሳይሆን በአዲስ ኪዳን ኢየሱስ ክርስቶስ እኛን የሰው ልጆችን በስጋና በደም ተካፍሎ ስለሚያደርገው የማዳኑ ስራ ለሰው ልጆችም ስለሚሰጠው የመንፈስ ቅዱስ ኃይል ተገለጸ እንጂ ስለ ሙሴ በትር ወይም ደግሞ ስለ እንጨቱ መስቀል የተገለጸ አይደለም። ለዚህ ነው በማርቆስ ወንጌል ምዕራፍ 16 ያመኑትም እነዚህ ምልክቶች ይከተሏቸዋል፣ በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ በድዌዎች ላይም እጃቸውን ይጭናሉ፣ እነርሱም ይድናሉ ያለው። ስለዚህ በኢየሱስ ክርስቶስ ስም ተአምራትን ያደረጉ ለአሕዛብም የዘላለምን ሕይወት የሰጡት ቅዱሳን ሐዋርያቶች ናቸው እንጂ የእንጨቱ መስቀል አይደለም። በዮሐንስ ራእይ ምዕራፍ 19 ቁጥር 15 ላይ አሕዛብን ይመታበት ዘንድ ስለታም ሰይፍ ከአፉ ይወጣል፣ እርሱም በብረት በትር ይገዛቸዋል፣ እርሱም ሁሉን የሚገዛ የእግዚአብሔር የብርቱን ቁጣ ወይን መጥመቂያውን ይረግጣል ይላል። የእኛን የሰው ልጆች በደል ኃጢአት ተሸክሞ በመስቀል ላይ ተሰቅሎ በደሙ መስዋዕትነት በትር አሕዛብን በመግዛት መብል መጠጥ የሰጠን ቃል ሥጋ የሆነው ኢየሱስ ክርስቶስ ነው እንጂ የእንጨቱ መስቀል አይደለም። ስለዚህ የእንጨቱ መስቀል የእግዚአብሔር አርአያ አምሳል ያልሆነ ሕይወት እስትንፋስ የሌለው የሰው ልጆችንም የማያድን የማይባርክ የማይቀድስ ግዑዝ እንጨት ስለሆነ ከኢየሱስ ክርስቶስ ጋር አንድ አድርገው ክቡር ቅዱስ ነው ማለት ጣዖት አምላኪነት ነው። ክቡራን አድማጭ ተመልካዮቻችን በዛሬው መልእክታችን የሕያው እግዚአብሔር የክብሩ የረድኤቱ መገለጫ ቅዱስ መቅደሱ ዙፋኑ እንድንሆን ያደረገን በገነት መካከል የተተከለ የሕይወት ዛፍ ቃል ሥጋ የሆነው ኢየሱስ ክርስቶስ ነው እንጂ የእንጨቱ መስቀል የሕይወትን ፍሬ ያፈራ የገነት ዛፍ ልትሉት አይገባም ብለን ሕያው እግዚአብሔር ያዘዘንን መልእክት ወደ እናንተ አደርሰናል። እንግዲህ እኛ ብርሃነ ሥላሴ ኢየሱስ ክርስቶስ የትንሣኤ መልእክተኞችን የተቀበለ ቃል ሥጋ የሆነውን በትንሣኤ በመካከላችን የተገለጠውን ኢየሱስ ክርስቶስን ይቀበላል። በገነት ካለው የሕይወት ዛፍ ይበላል፣ የሕይወትን ውሃ ይጠጣል፣ የመንግስቱም ወራሽ ይሆናል። በዛሬው መልእክታችን እኛ የሰው ልጆችን ለማዳን ዓለም ሳይፈጠር በአምላክ ልቦና የታሰበ የገነት ዛፍ ማን ነው በሚለው ላይ ብዙ ግንዛቤና ማስተዋል እንዳገኛችሁ ተስፋ እናደርጋለን። በቀጣይ አስተምሮት መልእክታችን ስለ ቤተ መቅደስ እንማማራለን። የእግዚአብሔር ሰላም፣ ፍቅር፣ ጤና ከእናንተ ጋር ይሁን።